ሰላምዬና ሀንዬ ያዩትን ነገር ማመን አቃታቸው። ሙሉ ቦርሳው ወርቅ ነበር። ወርቁን ደግሞ ስታይ ሀንዬ በጣም ደነገጠች። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀና ምንም ነገር ስለማታውቅ ያየችውን ነገር በጣም ነው ያስደነገጣት። ምክንያቱም እንደዚህ አይነት ነገር በፍጹም ጠብቃ ስለማታውቅ መሰለኝ። ሰላምዬ ግን ሁኔታው ገረማት። የእናቷ ወርቅ ሀና እጅ ምን ይሰራል፣ ቦርሳው ደግሞ ምን ይሰራል በማለት በጣም ተናደደች። ሰላም ምንድን ነው ይሄ? ይሄ እኮ የማየ ወርቅ ነው። እንዴት እጅሽ ላይ ገባ? አንቺስ እንዴት ነው? ምን ማለት ነው? በማለት ነበር የጠየቀቻት። እሷም እኔ ምንም አላውቅም በማለት ተምቹ በድንገት ቦርሳውን አገኘሽው ወይ ብሎ መጣ። ይህንን ብሎ ሲመጣ ነበረ በጣም ወርቁን ከቦርሳው እያወጡ ሲያይ የደነገጠው። በጣም ነው የደነገጠው። ያየውን ነገር ግራ አጋባው። ሁኔታው ሁሉ ግራ ስለገባው ምንም ማድረግ አልቻለም ነበር። ሰላምዬ ዝክ አድርጋ አላምን ብላ ወርቁን ማየት ጀመረች። ማየት ስትጀምር ግን አንድ ነገር ትዝ አላት። ይሄ ወርቅ ሙሉ እንዳለ የእናቷ ወርቅ ነው። ወርቁን የእናቷን ወርቅ ደግሞ በደንብ ስለምታውቀው ነበር። እንዴ ይሄ ወርቅ ምን ይሰራል እዚህ ጋ ያለቻት። ተምቹ ከቦርሳው እንዳለ እያወጡ ሲያሳዩት ወርቁን ተደናገጠ። እኔ ምንም የማውቀው ነገር የለኝም። ይህም ቦርሳ የሰጠችኝ ፍቅረኛዬ ናት። ፍቅረኛዬ ቦርሳውን ያዛለችኝ። ውስጡ ምን እንዳለ በፍጹም አላውቅም፣ እመኑኝ በማለት ለማስረዳት ሞከረ። ነገር ግን ማንም ሰው ሊረዳው አልሞከረም። አሁንም መስረቅ ትጀምራለህ ማለት ነው? እኔ እኮ መስረቃችሁን ያቆማችሁ መስሎኝ ነበር። ለካ እናንተ በጎን ትሰርቃላችሁ በማለት አሲርና ተምቹን ተናገረች። ወይዘሮ ሀና እባክሽን ሀና ተይኝ፣ እኔ እንደምታስቢው ሌባ አይደለሁም። ይሄ ቦርሳ ምን እንዳለው ምን እማቀው ነገር የለኝም። ታቅፌ ብቻ አንቺ አማና ትጠብቂያለሽ ብዬ ቦርሳውን ሰጠው። ይህም ፍቅረኛዬ ወደ አንድ ታክስቷ ጋር ስትሄድ ይህም ቦርሳ ለአንተ አማና ብላ ነበር የሰጠችኝ። ስትሰጠኝ ግን ምንም አይነት ነገር አልነበረውም። ግራ በመጋባት ነበር እኔም ቦርሳውን ይዤ የመጣሁት። ቦርሳው ምን እንዳለው ምን እኔ በፍጹም አላውቅም። ለዛም ነው ልፈትሸው ወይም ላየው ያልፈለግኩት። ስለዚህ ምንም አይነት ነገር እንድታናገርኝ ወይም ክፉ ንግግር እንድትናገርኝ አልፈልግም አለ። ሰላምዬ በጥፊ መታችው። በጣም ተደናገጠች። ሀንዬ እባክሽን ተረጋጊ፣ ምን እያረግሽ ነው አለቻት። ሀንዬ ግራ የገባት ወርቁ እንዴት እጅህ ላይ ገባ? አንተ እነ እቤት ውስጥ ሴት ሲሰረቅ ከሌለና ቦርሳውን ደግሞ ፍቅረኛ ማናት? እርግብ ናት ማለት ነው ፍቅረኛህ በማለት ተናገረኝ። ተምቹና ሰላምዬ ከዚህ በፊት ተዋውቀው ነበር። ፍቅረኛ ነኝ ብሎ እቤት ውስጥ ተዋውቆ ነበር። በዛ ቅጽበት ነበረ አንተ የእርግብ ፍቅረኛ አይደለህ እንዴ? ስለዚህ ምን ትሰራለህ? በማለት ተናገሩ። ሁሉንም ነገር ላስረዳሻና እንደምታስቢው አይደለም። እኔ እርግብን ለማጥመድ ብዬ እንደ ፍቅረኛ ከአሜሪካ መጥቻለሁ ብዬ ነበር የተዋወቅኳት። ከዚያ በኋላ እሷ በምትሰጠኝ እንክብካቤ እኔም ፍቅር ይዞኝ በእሷ ፍቅር ተጠመርኩ። ነገሩ ግራ ቢገባኝም ነገር ግን በእሷ ፍቅር መጠመዴ ደስተኛ ነበር ያደረገኝ። ስለዚህ ወርቁን ተባብራችሁ ነው ማለት ነው የሰረቃችሁት አለች ሀና። በፍጹም እንደምታስቢው አይደለም። እኔ ወይዘሮ ሜላት በምትመታ ሰዓትም አልነበርኩም። ተምቹ ሁኔታው በጣም አስደነገጠው። ምንም እንደማታውቅ እየሆንክ ነው እንደዚህ የምታደርገው አለችው። ሀናም በጣም ተቆጣች። ነገር ግን ምንም ነገር ማድረግ አልቻሉም። አሁን እውነታውን እንድትነግረን እንፈልጋለን። እውነታው ይሄ ነው፣ ሌላ እውነት የለም። ስለዚህ እውነታውን ለመረዳት ከሞከራችሁ ይሄ ነው እውነታው። እኔ ምንም የማውቀው ነገር የለኝም። ይሄንን ሰርቃ የወጣችው እርግብ ናት። እርግብ ጋር ደግሞ እኔ ምንም የማውቀው የተባበርኩትም ነገር የለኝም በማለት ለማስረዳት ሞክሮ ነበር። ነገር ግን ምንም ነገር ሊረዱት አልሞከርም። አቶ ኖላዊ ይህ ቦርሳ አባዬ ነበር እናቴ ጋር ያመጣው። ስለዚህ እናቴ ደግሞ ያንቺ ቦርሳ ነው ብላ ሰጠችኝ። መልሼ ወደ ቤት ይዤው መጣሁ ምንም ነገር ሳልከፍት። በዛ ምክንያት ነበር። እናም ይሄን ቦርሳ የሰጠኝ እሱ ነው በማለት ለሰላም እየነገረቻት። አሁን ላይ ጭቅጭቁ ፈቷል። ሰላምዬ ከቤት በጥፊ ብላ አባረረችው። ሀንዬም ልትረዳው አልሞከረችም። አሲር በነገሮች ተደብሮ ስለነበረ ሀና ልሸኝሽ ብሏት ካባረረችው በኋላ ምንም ደስተኛ አልነበረም። በዛ ምክንያት ተደብሯል። አሁን ተምቹና አሲር ሁኔታው ገርሟቸዋል።
ወርቁ ሙሉ ፖርሳው ተገኘ። ያ ወርቅ ደግሞ የወይዘሮ ሜላት ሆኖ ተገኘ። እኔ ምንም አላውቅም ነበር። ለካ እርግብ ፖርሳው የምትለው በዚህ ምክንያት ነበር በማለት ለአሲር አስረዳው። እናም ሀናና እህቷ በጥፊ ብለው አባረሩኝ፣ ለማስረዳት እንኳ ጊዜ አልሰጡኝም በማለት ለአሲር ነገረው። አሲርም የራሳቸው ጉዳይ፣ ሀናም የራሷ ጉዳይ በማለት ተናገረ። ውድና የተከበራቸው ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ።